ከዚህ ባለፈ ደግሞ የተሻሉ መልካም ስራዎችን እያሰብንና ለመስራት እየሞከርን ነው ማለት ነው። ያው በጾም ሰዓት ከፈጣሪ ጋር የሚያስታርቁ አንዳንድ መልካም ስራዎች የተቸገሩትን በመጠየቅ የተራቡትን በማብላት ለጾሙ ሰዎች ማፍጠሪያ ወይም የሚያፈጥሩበትን ነገሮች በማዘጋጀት የተሻለ ነገር ለመስራትና ከአምላክ ጋር የሚያስታርቁ ስራዎችን ለማድረግ እየሞከርን ነው። እስቲ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን። ቤተሰቦች እንዴት ናችሁ? አዎ ጠፍተናል ይታወቃል። እንግዲህ አንዳንድ ስራዎች ለማስተካከል እየሞከርን ነበረ። የተሻለ ስራዎች ወደ እናንተ ይዘን ለመምጣት በጥሩ ነገር በመልካም ነገር ወደ እናንተ ይዘን ለመምጣት ደፋ ቀና እያልን ነው። የእናንተንም ሀሳብና አስተያየት ተቀብለን እንግዲህ አሁን ወደ ጥሩ መልካም ነገሮች መተናል ማለት ነው። ወቅቱ እንደምታውቁት ነው። ያው እንግዲህ የጾም ወቅት ስለሆነ ደግ ደጉን መልካም መልካሙን ከፈጣሪ ጋር የሚያስታርቀን ስራ እየሰራን ነው ማለት ነው። እንግዲህ ከዚህ በፊት በጣም ብዙ ስህተቶች ሰርተን ሊሆን ይችላል። በዚህ አጋጣሚ ቤተሰቦች ያስቀየምናቸው ሁላችሁም ይቅርታ መጠየቅ ፈልጋለሁ። ይቅርታ የኔ አባት ይቅርታ፣ ይቅር በለኝና አስገባኝ ዳግም ወደ ጉዬ ወቅት ነውና በዚህ አጋጣሚ ያስቀየምናችሁ ሰዎችም ካላችሁ ይቅርታ መጠየቅ ፈልጋለሁ። ከዚህ ባለፈ ደግሞ የተሻሉ መልካም ስራዎችን እያሰብንና ለመስራት እየሞከርን ነው ማለት ነው። ያው በጾም ሰዓት ከፈጣሪ ጋር የሚያስታርቁ አንዳንድ መልካም ስራዎች የተቸገሩትን በመጠየቅ የተራቡትን በማብላት ለጾሙ ሰዎች ማፍጠሪያ ወይም የሚያፈጥሩበትን ነገሮች በማዘጋጀት የተሻለ ነገር ለመስራትና ከአምላክ ጋር የሚያስታርቁ ስራዎችን ለማድረግ እየሞከርን ነው። እስቲ እግዚአብሔር ይርዳል። እናንተም ሀሳባችሁ ከኛ ጋር እንዲሆን በኮሜንት ሀሳባችሁን መግለጽልን የተሻለ ነው። እንግዲህ እስካሁን መልካም ነገሮች ወደ እናንተ ጋር ይዤ መጥቼ አልነበረም እና ያው እንግዲህ የቤተሰብ ጉዳይ ብዙ ጊዜ የቤተሰብ ኃላፊነት ቀላል ነገር አይደለም። ያሰብነው ነገር በሙሉ መልካም ላይሆን ይችላል እና ስሜትም አለ። ከዚህ በዘለለ ከአሁን በኋላ እነዚህ አይነት ነገሮች አናደርግም ማለት ነው። የተሻለ ነገር ለማድረግ ነው የምንሞክረው እና እዚህ አካባቢ ያሉ ሰዎች አሉ፣ ትላልቅ አረጋውያን የተቸገሩ ያጡ እኛ ከነሱ ስለምንሻል በአንዳንድ ነገሮች እናግዛቸዋለን ማለት ነው። ቀጣይ ያሰብኩት ሀሳብ እሱ ነው። ወደ እናንተ ይዤላችሁ የምመጣው ቪዲዮ እሱ ነው ሊሆን የሚችለው። ምክንያቱም መልካም ነገር ማድረግ አሪፍ ነው። በዩ ምክንያቱም ብዙ ነገር ብያችሁ ነበርና አስቀይሜያችሁም ነበረ። እነ ብሩኬ እነ ሃይሚንም ተናግሬያቸው ነበርና ያው አሁን የጾም ሰዓት ነው። ቂም በቀል የሚያዝበት ሰዓት አይደለም። ከፈጣሪ ጋር የምንታረቅበት ሰዓት ነው እና እነዚህ ነገሮች በሙሉ አልፈን የተሻለ አስተሳሰብ ገንብተን ወደ እናንተ ይዘን እየመጣን ነው ማለት ነው። እንግዲህ በእህቴ ስም ይቅርታ ጠይቃለሁ። እሷም ያለችበት ሁኔታ አስገድዷት ጥሩ ነገር እየተናገረች አልነበረም እና ለዛ ይቅርታ ጠይቃለሁ። እሷም በሰላም ፈጣሪ የሚገላግላት በእሷ ስም ፈጣሪንም ከፈጣሪ ጋር ለመታረቅም እንዲሆን አረጋዮችንም ወይም አንዳንድ ሰዎችንም በእሷ ስም ጠይቃለሁ አድርጋለሁ። ማድረጋቸው ነገሮች በሙሉ እስካሁን ለሰራኋቸው ነገሮች ከእናንተ ጋር መታረቂያ ነው፣ ከፈጣሪ ጋር መታረቂያ ነው ብዬ ስለማስብ ነው እና ቤተሰቦች ሀሳባችሁን በኮመንት አሳውቁኝ ማለት ነው። ስለዚህ የምላችሁ ፈልጌ ነው፣ ሁላችሁም በዚህ ሰዓት ፈጣሪያችሁን የምታስቡበት ጸሎታችሁ የሚሰምሩበት ሰዓት ይሆንላችሁ። ጸሎታችሁን ወይም ደግሞ ያው የሰው ልጅ አይሳሳትም ማለት ይከብዳል። የሰው ልጅ ሁሉ ይሳሳታል።
ስራችሁ ከአምላካችሁ ጋር የምትታረቁበት ወቅት ነው ማለት ነው። ያው እንግዲህ እኛ ሁለት ካለ አንድ ለሌለው እያካፈል ቁሳቁስ ስራት ሞልተን ወዳችን በልተን እያደርን ከሆነ እንግዲህ ምሳ ለማያገኙ ሰዎች ሼር እያደረግን መልካም ነገሮችን እያሰብን ልብስም ሊሆን ይችላል እና አንዳንድ ነገሮች በማገዝ ከፈጣሪ ጋር መታረቅ መቻል አለብን። ስለዚህ ፋሚሊዎች እስካሁን የቆየሁት ጾም ስለሆነ አላስፈላጊ ነገሮችን ላይ ለማውራት ከራሴ ጋርም ትንሽ ለመመካከር እና የተሻለ ሀሳብ ይዤ ወደ እናንተ ጋር ለመምጣት ነው እና ለጠፋሁባችሁ ይቅርታ ጠይቃለሁ። ከአሁን በኋላ አልጠፋም ማለት ነው። ቤትን ሰብስክራይብ የሚለውን አድርጋችሁ ሙሉት አድርጉትና ቪዲዮ ደግሞ ሌሎች ይጠቅማል ብላችሁ ካሰባችሁ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱ ማለት ነው። እኔ ደግሞ በዛ ስሜት የተሻለ ነገሮች እና መልካም ነገሮችን ይዤ እመጣለሁ። ጊዜያችሁ ይባረክ። የተሻለ ሀሳብ አስቤያለሁ ወይም ደግሞ ጥሩ ነው ምናምን ብላችሁ የምታስቡትን ሀሳባችሁ በኮመንት አሳውቁኝ። መልካም ጊዜ ይሆንላችሁ። ካሁን በኋላ አልጠፋም። ይቅርታ የኔ አባት ይቅርታ ይቅር በለኝና አስገባኝ ዳግም ወደ ጉያ